እሺ multiplication of vectors by scalars አሁን ባለፈው ምንድነው ያየነው ስለ ቬክተሮችን አዲሽን እና ሰብትራክሽን አይተናል። ሰብትራክሽን እና አዲሽን ካየን ዛሬ ደግሞ multiplication of vectors by scalars እዚህ አንድ ቁልጭ ያለ ፖይንት ማየት አለባችሁ። እዚህ ጋር by scalars የሚለው ነገር ማየት አለብን ማለት ነው። by scalars የሚለው ነገር ስካላሮች ማለት ምንድናቸው ስንል ማግኒቱድ ናቸው፣ ቁጥር ናቸው። እሺ ወደ አክቲቪቲ 5.5 እንሂድ እስኪ ወደ activity 5.5 እንሂድ let u2, 1 then graph the pair of the vectors on the system xy plane u and w where w is equal to u plus u አሁን u 3 ጊዜ ነው የደመረው u and minus u and negative 2w where w is equal to u plus u መጀመሪያ እዚህ ጋር መጀመሪያ x y ፕሌን አለ። ይሄንን x ነው፣ ይሄንን y ነው። ስለዚህ እዚህ ጋር ይሄን ወደ x 2 ሄዷል፣ ወደ y ደግሞ 1 ሄዷል። ስለዚህ ይሄን 1 ነው፣ ይሄን ደግሞ 1 እዚህ ጋር አለ፣ 2 እዚህ ጋር አለ ማለት። ስለዚህ 1 እና 2 ስናገናኝ ወደዚህ አካባቢ ፖይንት ይሆናል ማለት ነው። ከኦሪጂን ነው የሚነሳው ብለን እናስብ፣ assume from origin ማለት ነው። ስለዚህ ከዚህ ወደ እዚህ ሄደ አንድ ምን ቬክተር አለ u የተባለ ቬክተር አለ። አሁን u 3 ጊዜ ደምሩ ስንል ምንድነው እዚህ ጋር ምን አለ ማለት ነው 2.1 ብራኬት ሲደመር አሁንም 2.1 ብራኬት ሲደመር አሁንም 2.1 አለ ማለት ነው። 2.1 አለ ማለት ስለዚህ x ከx ጋር 3 ጊዜ መደመር ነው። ስለዚህ እዚህ ጋር ምን ሊሆን ይችላል ማለት ነው እዚህ ጋር ምን ይመጣል 2 3 ጊዜ ሲደመር 6 ስንት ይሆናል? 1 3 ጊዜ ደግሞ 3 ይሆናል ማለት ነው። ኮኦርዲኔት ፎርሙ በዚህ መልክ እናስቀምጠዋለን ማለት ነው። u + 3 ጊዜ ይሄንን ይመጣል ማለት ነው። u ማለት 2 1 ነው። ስለዚህ -u ሲባል ደግሞ -2 እና -1 ማለት ነው። እዚህኛው is equal to -2 እና -1 ይሆናል ማለት ነው። ስለዚህ ይሄ ነው። ስለዚህ ስለዚህ u ይሄንን 2.1 ስለሆነ እነዚህ ግራፍ ላይ እንስላቸዋለን ማለት ነው። ይሄ ግራፍ ላይ ይሄኛው ፖይንት ስንት ነው? 2.2 1 እቺ ፖይንት ማለት ነው። ይሄን ፖይንት ይሄኛው ፖይንት ይሆናል ማለት ነው። ስለዚህ ይሄን ፖይንት ከሆነ ይሄኛው ፖይንት 6 እና 3 ከሆነ ደግሞ የu and w where u ይሄን 3 ጊዜ ነው w ይሄን ይመጣል። ስለዚህ u 2.1 ነው። u ደግሞ -2 -1 ነው። ስለዚህ -u ሲሆን ግራፊካሊ እንዴት ነው የሚያሳየው? ልክ ይሄንን ምን ይሆናል? ለምን ይሄ ኔጌቲቭ 2 እዚህ ጋር ይሆናል። እዚህ ጋር ኔጌቲቭ እዚህ ጋር ማይነስ ይሆናል። እዚህ ጋር ደግሞ -1 ይሆናል። -1 እና -2 ይሄን ከሆነ 6 እና 3 ደግሞ እዚህ ጋር ስንት ይሆናል? 3 ይሆናል። ሎክ እዚህ ጋር ደግሞ ኦልሞስት 6 እዚህ አካባቢ ብንለው ስለዚህ ይሄንና ይሄን ስናገናኝ ስንት ሊሆን ይችላል? -2 እና -1 u and -2 ስለዚህ ይሄኛው u ደግሞ እዚህ ጋር ይመጣል። u and negative 2u ይሄ ነው። -2 ደግሞ ማለት ደግሞ ይሄ -12 እና -6 ይሆናል ማለት ነው። በኔጌቲቭ ብናባዛው ይሄኛው ስለዚህ እዚህ ጋር -2w ማለት እዚህ ኳንት ስንት ይሆናል? ብራኬት -12 እና -6 ይሆናል። ይሄንን u እና ይሄንን ትስላለህ። ይሄንን አንዴ ድሮው እናርገው -u ነው ይሄ። ከዚህ ይሄን ደግሞ ምንድነው ይሄ w ነው። ይሄን -2w ማለት ደግሞ እዚህ ጋር ኔጌቲቭ 12 ሊሆን ይችላል። -6 እና -4 ደግሞ ስናገናኝ እዚህ ጋር ደግሞ ልክ እንደዚህ አይነት ፖይንት ይመጣል። ልክ ይሄን ማለት ነው። ስለዚህ ምን ይሆናል? -2w ማለት ነው። ይሄን ይመጣል ማለት ነው። ስለዚህ እነዚህ ግራፍ በዚህ መልክ መሳል እንችላለን ማለት ነው። ስለዚህ ይሄኛውን ኤክሰርሳይዝ ይሄ ነው። ትንሽ ግራፉ ያው የተጣመመ ነገር ቢመስልም ግን ኦሬዲ ስንስለው ኮንሰፕቱ ይገባቸዋል ብዬ አስባለሁ። ይሄን በዚህ መልክ መሳል እንችላለን ማለት ነው። suppose you have a vector then if this vector is multiplied by a scalar quantity አሁን ዋና ፖይንቱ ላይ ያየነው በስካላር ኳንቲቲ ነው የተባዛው። ለምሳሌ k ማለት ስካላር ነች። -1 2 3 -3 -1 ኦቨር 2 አሁን እዚህ ጋር እንደ ግራፍ ላይ እንደካየነው ከሆነ ይሄ ዋና ዓላማ ምንድነው? ተደመረ ስካላር ኳንቲቲ ሰጠን። ለምሳሌ u + u ስንት ነው የሚሆነው? ይሄ 3 u ነው የሚሆነው። ስለዚህ በ3 ነው የተባዛ። በ3 ሲባዛ ደግሞ ይሄኛው 6 ይሆናል። ይሄኛው ደግሞ 3 ይሆናል። ይሄው 6 እና 3 ይሆናል። መባዛት ነው ዋናው። u and negative u ማለት ነው u ፖዚቲቭ ነው። ይሄ ደግሞ በኔጌቲቭ 1 ተባዛ ማለት ኔጌቲቭ እና ኔጌቲቭ 1 ዳይሬክሽን ቀየረ ነው። u and negative 2w ማለት ደግሞ where w is equal to u plus u 3 ጊዜ ተንደምረው ደግሞ ይሄኛው ደግሞ በኔጌቲቭ ስናባዛው ዳይሬክሽኑ ይቀየራል ነው። ኔጌቲቭ 12 እና ኔጌቲቭ 6 ይመጣ ግን ዳይሬክሽኑ ቀይሮ እንደዚህ እንስለዋለን ነው ዋና ዓላማው። ይሄንን ነው ዝሮ
ስለዚህ በስካላር ኳንቲቲ ሲባዛ ምን ይሆናል የሚለው ኮንሰፕት ለመስጠት ነው። ሶ ኬ ማለት ስካላር ነች፣ ኤኒ ስካላር ኳንቲቲ ነች ከዜሮ ውጭ የሆነች ማለት ነው። ዜሮ ከሆነ ያው ቬክተሩ ዜሮ ስለሚያደርገው ማለት ነው። ኦኬ እዚህ ግራፍ ላይ እኔ ለምሳሌ ዩ ማለት ይሄ ነው። ኔጌቲቭ ስታደርገው እዛ ያለው ይቀይራል። ቱ ዩ ስታደርገው ደግሞ ይሄኛው ፓራሌል ይሆናል። ለምን ነው ቱ ዩ ስታደርገው የዚህኛው ፓራሌል ነው የሚሆነው። በነገራችን ላይ ኔጌቲቭ ዩ ስታደርገውም ፓራሌል ሆኖ በዚህ ይመጣል። ይሄኛውም ፓራሌል ነው። ትሪ ዩ ስታደርገው ደግሞ ከዩ 3 እጥፍ ርቆ 3 እጥፍ ርቀት ያለው ግን ፓራሌል ይሆናል። በነገራችን ኦቨር ላይ አያደርግም። ከዘሴም ኦሪጂን ላይ ያነሳ ይችላል። ይሄኛው ደግሞ ኔጌቲቭ ትሪ ዩ ተረን ፓራሌል ሆኖ ዳይሬክሽን ይቀይራል። ኔጌቲቭ 1 ኦቨር 2 ዩ ማለት ደግሞ ይሄኛው ሃፍ ሆኖ ፓራሌል ይሆናል ማለት ነው። Hence from the above given of set of vectors you have observed that the direction of the vector u remains the same when the value of the scalar is positive and the direction of becomes exactly opposite when the value of scalar is negative. In both cases the magnitude keeps changing depending upon the values of the scalar multiple. ስለዚህ ማግኒቲዩዱ የሚቀየረው በስካላሩ ነው። አሁን ስካላሩ እዚህ ጋር ካየን 3 ነው፣ ይሄ 2 ነው። ስለዚህ ማግኒቲዩዱ ይቀያየራል፣ ርዝመቱ ይቀያየራል ማለት ነው። ዳይሬክሽኑ የሚቀያየረው በስካላሩ አማካኝነት ነው። ኔጌቲቭ ስካላር ከሆነ ኔጌቲቭ ዳይሬክሽን አለው፣ ፖዚቲቭ ስካላር ከሆነ ፖዚቲቭ ስካላር ወይ ፖዚቲቭ የሆነ ቬክተር እናገኛለን ማለት ነው። ኖት እቺ ዋና ፖይንቱ አዘነች the product of kv of a vector v and the scalar of k is a vector with a magnitude that is k ከሆነ times the magnitude of v። ስለዚህ ቬክተር v እና and scalar k is vector ሊሆን የሚችለው መቼ ነው? የk ማግኒቲዩዱ በዚህ መልክ ነው። ይሄ ማግኒቲዩድ ማለት ነው ባይዘው times magnitude of v ነው and with direction that is the same as the direction of v if k greater than 0። አሁን k ከ0 በላይ ከሆነ ቬክተሩ the same direction ይኖረዋል። k ከ0 በታች ከሆነ ግን ቬክተሩ የተለየ ዳይሬክሽን ይኖረዋል ማለት ነው። ይሄው k ከ0 በታች ከሆነ ኦፖዚት ዳይሬክሽን የሚኖረው። ለምሳሌ እዚህ ጋር ቅድም እንዳየነው ይሄ 3u እና ኔጌቲቭ 3u አሁን ማግኒቲዩድ ዘ ሴም ነው። 3 ነው፣ ነገር ግን ዳይሬክሽን ኔጌቲቭ ስለሆነ ይሄኛ ዳይሬክሽን ተለያየ ነው። ሶ ስካላር ማልቲፕሊኬሽን ይባላል። if k is equal to 0 v 0 then kv is equal to 0 ማለት ነው። k ወይም ደግሞ v ከሁለቱ አንዱ 0 ከሆነ ምን ይሆናል? kv ማለት 0 ነው የሚሆነው። k 0 ከሆነ v ምንም አያመጣም። v 0 ከሆነ k ቁጥር ከሆነ 0 ይመጣል። ከ0 ማንኛውም ቁጥር ተባዝቶ 0 ስለሚመጣ ማለት ነው። ስለዚህ ማልቲፕሊኬሽን ኦፍ ስካላር ማለት ይሄን ነው፣ ወይም ስካላር ማልቲፕሊኬሽን ማለት ይሄን ነው ማለት። ኤግዛምፕል እስኪ let u is equal to -1 እና 3 find 7u። አሁን 7 እቺ ምንድነች? k ናት። እቺ k 7 ቁጥር ይዛለች እዚህ ማለት ነው። k ናት። 7u u እንግዲህ -1 እና 3 ነው ያለው። ስለዚህ በ7 ስናባዛ -7 እና 21 ይሆናል ማለት ነው። ይሄ ማልቲፕሊኬሽን ኦፍ ስካላር ወይም ስካላር ማልቲፕሊኬሽን ይባላል ማለት ነው። እዚህ ጋር ደግሞ የተቀመጡ ቴዎረሞች አሉ። ቴዎረም 5.3 ማለት ነው። let u and v be vectors, let k1 and k2 be scalars, then the following properties are true. The magnitude of the vector which is multiplied by a scalar is equal to the absolute value of the scalar times the magnitude of the vector. አሁን የቬክተሩ ማግኒቲዩድ በስካላር ሲባዛ ከማን ጋር እኩል ይሆናል? ከአብሶሉት ቫልዩ ኦፍ ዘ ስካላር ታይምስ ዘ ማግኒቲዩድ ኦፍ ዘ ቬክተር። አሁን እዚህ ጋር ማግኒቲዩድ ኦፍ ዘ ቬክተር ማግኒቲዩድ ኦፍ ቬክተር ማለት ይሄንን ነው። k1 እና u አንድ ላይ አድርገን ማግኒቲዩድ ታደርገዋለህ። ይሄ ቶታል አብሶሉት ቫልዩ ታስገባው ማለት ነው። እና የአብሶሉት ቫልዩ ኦፍ ዘ ስካላር ታይምስ ዘ ማግኒቲዩድ ኦፍ ዘ ቬክተር። እንግዲህ ይሄኛው አብሶሉት ቫልዩ ይባላል፣ ይሄኛው ደግሞ ማግኒቲዩድ ይባላል። አብሶሉት ቫልዩ ማግኒቲዩድ የሚለው ትርጉም ብዙም ዲፈረንስ ያለውም ብዙም ግን አብሶሉት የተባለው በዚህኛው መልክ ስንሰራው ነው። የዩ ማግኒቲዩድ ስንል ደግሞ ይሄኛውን በማግኒቲዩድ መልክ ስንሰራው ወይ ደግሞ በራዲካል ላይ ስኬል አድርገን ማግኒቲዩድ ብቻ ስናገኝ ማለት ነው። ይሄ አብሶሉት ቫልዩ ያንንም ሁለቱ k1 ታይምስ u ስንል u ቬክተር ስለሆነ አብሶሉት ቫልዩ ስናስገባው ማግኒቲዩድ ብቻ እናገኛለን ማለት ነው። የዚህኛው የሁለቱ ማግኒቲዩድ እና ለየብቻቸው የምናገኘው ማግኒቲዩድ ተባዝቶ እኩል ይመጣል ነው ኮንሰፕቱ። አሶሺዬቲቭ ፕሮፐርቲ አላችሁ እዚህ ላይ ማልቲፕሊኬሽን ላይ k1 k2u ብራኬት አድርገን ማለት ነው። ቅድም ያልኳችሁ ብራኬት ምንድነው ባለፈው ተመማር። ብራኬት ማለት ይሄኛው ምንድነው ሁሉ ጊዜ ብራኬት ያለው ነው የሚቀርመው ቦዲ ማስ ህግ ስላለ ማለት ነው። ስለዚህ k1 ወደ ውጭ አድርገን k2 እና ku ጋር አባስተን በk1 ብናባዛውና ሁለቱ ስካላር k ስካላር ነው፣ k1 k2 ስካላር ነው። ስለዚህ k1 እና k2 ብራኬት ላይ አባስተን ከቬክተር ጋር ብናባዛ ተመሳሳይ ነገር ነው የሚሰጠን ነው አሶሺዬቲቭ ፕሮፐርቲ። ዲስትሪቢዩቲቭ ፕሮፐርቲ ሲባል ደግሞ k1 + k2 u አለ። እዚህም ብራኬት ያለው መጀመሪያ
እንደምርና ወይም አዲሽን እንጠቀምና ከዩ ጋር ብናባዛው እና ወይም ደግሞ k1 እና u ፕላስ k2u ብናደርገው ለውጥ ያለው ምክንያቱም u ዲስትሪቢዩቲቭ ፕሮፐርቲ ስለሚከተል ማለት ነው። ዲስትሪቢዩቲቭ ፕሮፐርቲ ስለሚከተል ማለት ነው። በሌላ አባባል ደግሞ k1 u + v ብናደርግ k1 ታይምስ u k1 ታይምስ v ፕላስ ብናደርገው እንደዚህ ይሄኛውንም ተመሳሳይ የሆነ ሪዛልት ነው የሚሰጠን በዚህ በኩል ያለውና በዚህ በኩል ያለው ማለት ነው። ሌላ አይደንቲቲ ፕሮፐርቲ ሲባል በአንድ ማባዛት ነው። ቬክተር u በአንድ ስናባዛው ነው። ማልቲፕሊኬሽን ፕሮፐርቲ ኦፍ ዜሮ የሚባለው ወይም ዜሮ ቬክተር ብናገኘው ደግሞ ዜሮ ከዩ ጋር ብናባዛውና u ታይምስ ዜሮ ብናደርገው ተመሳሳይ የሆነ ሪዛልት ይሰጣል። ይሄ ቴኦረም 5.3 ስለ ፕሮፐርቲ ኦፍ ስካላር ማልቲፕሊኬሽን ይሄንን ይመስላል ማለት ነው። እንግዲህ ወደ ኤግዛምፕል እስኪ እንግባ። እዚህ ኤግዛምፕል ላይ እስኪ 5 - 9 and v 35 and then find 2 bracket of 3u። አሁን እዚህ ጋር ምንድነው 3u አድርገን የu ዋጋችን ተጠቅመን በቱ ብናባዛና ወይንም 2 ታይምስ 3 አድርገን 6 አድርገን በu ብናባዛ ለውጥ የለውም። ከፋቻል ለውጥ የለውም እና 6 ሲባዛ በ5 30 ነው። 6 ሲባዛ በ9 ደግሞ 54 አይ ቲንክ። ስለዚህ 30 እና ኔጌቲቭ 54 እናደርገው ለውጥ የለውም ማለት ነው። በሌላ አባባል ደግሞ እዚህ ጋር 3 + 2 = u ደግሞ ይሄ ደግሞ ዲስትሪቢዩቲቭ ሩል መጠቀም ይቻላል። ወይም 5 ሲባዛ በu ማድረግ ይቻላል ወይም ደግሞ 3 ታይምስ u + 2 ታይምስ u ማድረግም ይቻላል። ዲስትሪቢዩቲቭ ሩል መጠቀም እንችላለን ማለት ነው። ይሄኛው አሶሺዬቲቭ ፕሮፐርቲ፣ ይሄኛው ደግሞ ዲስትሪቢዩቲቭ ፕሮፐርቲ መጠቀም ይቻላል ማለት ነው። ስለዚህ 3 እና 5 አለ እዚህ ጋር 5 ሲባዛ በ3 15፣ 5 ሲባዛ በ5 25፣ 15 በ25 ማድረግ ይቻላል ማለት ነው። ይሄኛው ደግሞ አሁንም ይሄ ዲስትሪቢዩቲቭ ፕሮፐርቲ መጠቀም እንችላለን። ልክ እንደዚህ ዲስትሪቢዩቲቭ ፕሮፐርቲ እንዳልነው ነገር ማለት ነውና ዲስትሪቢዩቲቭ ፕሮፐርቲ እንዳልነው 3 ታይምስ u + v ማድረግ እንችላለን። ልክ እንደዚህ k1 ku k1 እና v ማድረግ ዲስትሪቢዩቲቭ እንደሚባል ማለት ነው። ይሄ በዚህ መጠቀም ይችላል። ዲስትሪቢዩቲቭ ሩል እዚህ ጋር መጠቀም እንችላለን ማለት ነው። ዲስትሪቢዩቲቭ ሩል እዚህ ጋር ማለት ዲስትሪቢዩቲቭ ሩልም እዚህ ጋር ማለት 1.3 ማለት v ነው፣ 3 5 ነው፣ 0.0 ማለት 0 0 ነው፣ 0.0 ምናደርግ ማለት ነው። እዚህ ጋር ነው 30 ኔጌቲቭ 50 25 ኔጌቲቭ 45 3 u + v ማለት ደግሞ u + v ማለት እነዚህ መደመር እንችላለን። 8 እና ኔጌቲቭ 4 ማድረግ እንችላለን። በሌላ አባባልም ላይ ብቻ ማባዛት እንችላለን። ስለዚህ ይሄኛውን መጀመሪያ ብራኬት ውስጥ ስላለ ይሄ ብራኬት ውስጥ ያለው ነው የምንደምረው። ይሄ ቦዲ ማስሩል ስላለ ማለት ነው። እሱን ደምረን እናገኛለን። 24 ኔጌቲቭ 12 ይሄኛው 35 ነው፣ ይሄኛው 0 0 የሚለውን ማልቲፕሊኬሽን ሩል ይሄንን ይመስላል። አሁን ደግሞ ቀጥታ ወዴት እናርፋለን? ዩኒት ቬክተርስ ምንድናቸው የሚለው ነገር እናያለን ማለት ነው። ዩኒት ቬክተርስ ምንድነው የሚለው ነገር እናያለን። አክቲቪቲ 5.6 4 ቬክተርስ ኢን ዘ ፕሌን ዩዚንግ ስታንዳርድ ዩኒት ቬክተር። አሁን ስታንዳርድ ዩኒት ቬክተር i አለ j አለ as shown in figure 5.18 express a b c d and e in terms of I and j። አሁን ስታንዳርድ ዩኒት ቬክተርስ የሚባሉ i j 3d ሲሆን ደግሞ k ይጨምራል ማለት ነው። አሁን 2d ፕሌን ስለሆነ i j እንጠቀማለን። አሁን እዚህ ጋር ኤክስፕረስ አድርጓቸው ነው ያላለው። a የታለች a ማለት h ናት። a ንን እንደዚህ ይሆናል። እስኪ እናንተ እንደዚህ ከሰራችሁት አሁን እዚህ ጋር a ማለት ሆሪዞንታል ነው ይሄው ሆሪዞንታል i ብቻ ነው የተጓዘው y የተጓዘው ነገር የለም። ቨርቲካል የተጓዘው ምናምን የለም። ስለዚህ ሆሪዞንታል ስለሆነ 3i ነው። 1 2 3 ነው። c ማለት ደግሞ 1 2 3 ይሄኛው ኮድ ከx 1 ሄዷል ከy ደግሞ 3 ሄዷል። ስለዚህ ዳይሬክሽኑም ፖዚቲቭ ስለሆነ ፖዚቲቭ እናደርገዋለን ማለት ነው። ci 3j b ደግሞ a ኔጌቲቭ የተጓዘ ነው ወደታች። ስለዚህ 1 2 ተጓዘ 2 ተጓዘ ኔጌቲቭ 2j ቨርቲካሊ ብቻ ስለሆነ x አክሲስ የለም። ዲ ላይ ደግሞ ወይም ኢ ላይ ከመጣን ደግሞ ኢ ደግሞ 1 2 እና 1 ስለዚህ ይሄ ቨርቲካል ነው የተጓዘ ያለው ከዚህ የወጣው ወደዚህ እየሄደ ስለሆነ 2i + 1j ማለት ነው። ዲ ማለት ደግሞ ወደ ፖዚቲቭ እየሄደ ነው። ከኔጌቲቭ ወደ ፖዚቲቭ ነው የምንደምረው። 1 2 3 ሆሪዞንታል 3 3i እና 2j ተጉዟል ማለት ነው። ይሄን ካላችሁ ልክ ናችሁ። ስለዚህ አክቲቪቲ 5.2 you should have observed that for example c i + 3j ነው። ለምሳሌ c i + 3j ትክክል ነው። then the vector c + e simply 3ij + 4j እነዚህ 2i + j ከሆነ e ማለትም 2i + j ከሆነ ወይ 1j ከሆነ ሁለቱን እንደምራችሁ ነው 3i + 4j ይሆናል ማለት። adding vectors in terms of i and j is just matter of adding components ብቻ መደመር ነው። consider a vector u whose initial point is the origin o and whose terminal point is the point p ab as shown in figure 5.19 ይሄኛው ማለት ነው። ምን ስላለ ማለት hence if vector v u a b then u a b is equal to a, 0 plus
እዚህ ጋር ምንድነው in terms of ij ስንሰራቸው consider a vector u whose initial point is the origin o 0 0 and whose terminal point is the point ab as shown in figure 5.19 ማለት ነው። ይሄ ፊገሩ እንደምናየው u እንደዚህ አይነት ቬክተር ካለ u እንደዚህ አይነት ቬክተር ካለ ምንድነው j ወደዚህ i ወደዚህ ሄዷል ካልን ይሄንን ለምሳሌ ምን ይባላል? ይሄን in terms of y ነው፣ ይሄኛው ደግሞ in terms of x in terms of i j ነው። ይሄ ወደ j ነው የተጓዘው። ስለዚህ ይሄንን u በኮምፖነንት ስንፈልግ u በኮምፖነንት ስንፈልገው ይሄን አሁን ወደ ላይ የሄደው ፖይንት አለ። ይሄ ቬክተር ab then u is equal to ab ነው አይደል? a 0 ፕላስ ይሄን ፕላስ ወደ ፕላስ እንቀይረው። ይሄ ምን ፎርም ነው? ኮኦርዲኔት ፎርም ነው። ወደ ij ፎርም ስንቀይር ደግሞ እዚህ ጋር j ምንድነው? 0 ነው። እዚህ ጋር j 0 ነው። እዚህ ጋር ደግሞ i ምንድነው? 0 ነው። i in the y form 0 ስለሆነ ኢኒሻል ስለሆነ ማለት ነው። ስለዚህ እዚህ ጋር a እናወጣለን። ከዚህ a 1 0 plus b 0 1 እናደርጋለን። ስለዚህ ይሄ ai plus bj where the unit vectors are i is equal to 1 0 and j is equal to 0 1። ስለዚህ ዩኒት ቬክተሮቹ ምን ጊዜ 1 0 i ነው፣ j ደግሞ 0 1 ነው። እዚህ ጋር ኤግዛምፕል እስኪ እንስራ። express the following vectors in terms of the standard unit vectors ij። ስታንዳርድ ዩኒት ቬክተራችን i እና j ናቸው። 5 -6 አለ፣ -4 8 አለ፣ -7 and 0 አለ፣ 0 and 3 አለ። እነዚህ እስኪ ለኤ አሁን ወደ ሶሉሽኑ ስንሄድ ምንድነው የምናደርገው? 5, 0 -6 0, -6 እናደርጋለን ማለት በij። ስለዚህ 5i -6j እናደርጋለን ማለት ነው። 5i -6j እናደርጋለን ማለት ልክ እንደዚህ ማለት ነው። ስለዚህ 5, 0 ፕላስ አሁን ይሄኛው ኮኦርዲኔት ፎርም ስለሆነ ወደ ij ፎርም ስንቀይረው ፕላስ እናመጣለን፣ ሲደመር እናደርጋለን ማለት ነው። 5 0 0 6 ስለዚህ 5 ወደ ውጭ ስንወስድ 5 times 1 0 plus -6 times 0 1 ማለት ስለዚህ ይሄኛው 5i plus የኛው -6j ማለት ነው። እስካላሩ -6 ከሆነ ኔጌቲቭ ሲባዛ በፕላስ ምንድነው የሚሆነው? ኔጌቲቭ ነው የሚሆነው። ፕላስ ሲባዛ ኔጌቲቭ ስለሚሆን 5i -6j ይሆናል ማለት ነው። ቀጣዮቹም እንደዚህ 4i plus 8j -7i ብቻ -7i ብቻ ይሄ ደግሞ 3j ብቻ ይሆናል ማለት ነው። ስለዚህ ይሄን 3j ብቻ ይሄን ደግሞ -7i ብቻ። ለምን? ይሄኛው 0 ስለሆነ ማለት ነው። እዚህ ጋር ልክ እንደዚህ 0 0 የምታመጣው ያው 0 ሲባዛ በ01 ኦሬዲ 0j 0 ስለሚሆን እዚህ ጋር 0i 0 ስለሚሆን ማለት ነው። የክብራችሁ ስላልመሰለኝ ነው ተማሪዎች፣ ያው በጣም ጎበዝ እንደምትሆኑ ተስፋ አደርጋለሁ። ኤግዛምፕል 2 express each of the following vectors as a vector in coordinate። ይሄኛ ደግሞ ቀደም በኮኦርዲኔት የነበረው ወደ ቬክተር ነው የቀየርነው። አሁን ደግሞ ቬክተር በአይጄ ከተሰጠን ወደ ኮኦርዲኔት እንቀይራለን ማለት ነው። እንግዲህ አይ ማለት ምንድነች? 1 0 አይደለች? ስለዚህ አይ የነበረችው 1 0 ፕላስ ይሄኛ ደግሞ 4 0 እናደርግና ወደ ኮኦርዲኔት እንቀይረው ምን ይሆናል? 1 4 ማለት ነው። 1 0 ፕላስ 0 4 ማለት ይሄ 0 4 ማለት is equal to 1 plus 0 0 plus 4 በኮኦርዲኔት ፎርሙኛ ኮማ እንጠቀማለን ማለት ነው። ኮማ እንጠቀማለን። ስለዚህ 1 4 ይሆናል። አንዴ ከገባችሁ በቀላሉ የኛውንም 3 3 ይሆናል። 3 3 -7 8 ይሆናል ማለት ነው። ስለዚህ 3 3 -7 8 ይሆናል ማለት ነው። ለምን ኦሬዲ ወደ ኮኦርዲኔት እንቀይረው ፕላስ እዚህ ጋር ማይነስ በማጥፋት ነው፣ እዚህ ጋር ፕላስ በማጥፋት ነው፣ እዚህ ጋር ያለችው ፕላስም ማጥፋት ነው። እንደዚህ እያጠፋናቸው ስንሄድ በቀላሉ ማግኘት እንችላለን ማለት ነው። ልክ አሁን ለምሳሌ 3i -3j ያለው 3 into እንላለን 1 0 i ማለት 1 0 ሲሆን ስታንዳርድ ዩኒት ኛው i ማለት ነው። እኛው ደግሞ 0 1 ስትሆን ደግሞ j ማለት x ላይ 0 አድርገን y ላይ y ወይ j ላይ 1 እናደርጋለን። ይሄኛው ደግሞ x ላይ 1 y ላይ 0 እንደማለት ነው። ስለዚህ ይሄንን ከመጣለም እናደርጋለን 3 0 ይሆናል። ይሄኛው ደግሞ -3 0 -3 ይሆናል። 3 0 plus 0 -3 ይሆናል ማለት ነው። ስለዚህ እኛው ስንደምር 3 ሲደመር ይሄኛው 3 ሲደመር በ0 እና 0 ሲደመር በ3 ምን ይሆናል? 3 ሲደመር በ0 3 ይሆናል። 0 ሲደመር በኔጌቲቭ 3 ደግሞ -3 ይሆናል ማለት ነው። 3 ሲደመር 0 0 ሲደመር -3 3 እኛው ደግሞ -3 ይሆናል ማለት ነው። እዚህኛው ነው እንደዛ -7 እናደርግና 1 አይ ማለት 1 0 ነው ፕላስ j ማለት ደግሞ 8 into 0 1 ማለት ነው።
ስለዚህ እቺኛዋ አይነት እቺኛዋ ጄ ነች ማለት ነው። እዚህ ጋር ያለችው ጄ እና እዚህ ጋር ያለችው አይ ማለት ነው። ስለዚህ ጋር ስናመጣ -7 0 ይሆናል። ይሄ ደግሞ 0 8 ይሆናል። ከዛ -7 ሲደመር ከዚህኛው 0 ጋር አሁን ይሄ -7 ሲደመር ከዚህኛው 0 ጋር -7 ሲደመር ከዚህኛው 0 ጋር 0 ሲደመር ከ8 ጋር ስናደርገው ምን ይሆናሉ? -7 ሲደመር 0 0 ሲደመር 8 ሲሆን -7 0 ሲደመር -7 0 ሲደመር 8 ደግሞ 8 ይሆናል። ስለዚህ በዚህ መልኩ ይመጣል ማለት ነው። ሰው ተማሪዎች ለዛሬ እዚህ ይበቃናል። በቀጣይ ደግሞ በሌላ ርዕስ እንገናኛለን። እስከዛው ግን ሰላም ያገናኘን። ቻናሉ ሰብስክራይብ አድርጉት፣ ቪዲዮ ደግሞ ላይክ ማድረጋችሁ አትርሱ። በርቱልኝ። ያልገባችሁ ነገር ካለ ኮሜንት አድርጉልኝ። በስክሪን እንደዚህ ያሳየኋችሁ ያስረዳኋችሁ ነገር ካልገባችሁ ነጭ ወረቀትና ስክሪፕቶ በመያዝ ደግሞ በደንብ አድርጌ አስረዳችኋለሁ። ስለዚህ ያልገባችሁ ነገር ካለ በደንብ አድርጋችሁ ጠይቁ። ከዚህም ውጪ ያለው ቻፕተር የከበዳችሁ ርዕስ ካለም ኮሜንት ላይ ጻፉልኝ። ለማስረዳት ዝግጁ ነኝ። ተማሪዎች ወዳችኋለሁ። በርቱልኝ። ጎበዝ ተማሪ ሆኑ። ያልገባችሁ ነገር ጠይቁ። ሰላም ያገናኛል።